ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በመቀለ ከባድ የፈንጅ ፍንዳታ ተሰማ። ፍንዳታው በክልሉ ምክር ቤት አዳራሽ አካባቢ የተፈጸመ መሆኑ ታውቋል። የፈንጅ ጥቃቱ ጀነራል ታደሰን ኢላማ ያደረገ ሳይሆን አይቀርም ተብሏል። ጀነራሉ በምን ሁኔታ ላይ ይገኛሉ? አስደንጋጩን መረጃ እንነግራችኋለን። በሌላ በኩል ህወሓት በተለያዩ አቅጣጫዎች ጸረ ድሮን መትከሉ ተሰማ። የኢትዮጵያ አየር ኃይል ባለፉት ተከታታይ ቀናት የህወሓት ወታደራዊ ይዞታዎች ላይ ሰፊ ድሮን አሰሳ እያደረገ ነው። ከወራት በፊት ደግሞ ህወሓቱ ጀነራል ምግበይ ኃይለም እነሱ ድሮን እንደታጠቁት ሁሉ እኛም ጸረ ድሮን በእጃችን አስገብተናል ሲሉ መናገራቸው ይታወሳል። ዛሬ በወጣው መረጃ ደግሞ ቡድኑ በዋና ዋና ስፍራዎች ላይ ጸረ ድሮን መሳሪያዎችን መትከሉ ተረጋግጧል። በተጨማሪም ከባባድ መሳሪያዎችን እያጓጓዘ ነው። ለመሆኑ ህወሓት በየትኞቹ ስፍራዎች ላይ ነው ጸረ ድሮኖቹን የተከለው? ከሀገር ውጭ የገቡ የድሮን ቴክኖሎጂ ባለሙያዎችስ የሚለውን በስፋት እናስደምጣችኋለን። በፌዴራል ባለስልጣናትና አርቲስቶች የተመዘበረው 98 ቢሊዮን ብር ጉዳይ መነጋገሪያነቱ ቀጥሏል። የደቡብ ኢትዮጵያና አፋር ክልሎች ዓመታዊ በጀት ጋር የሚስተካከለው ይህ የህዝብ ገንዘብ እንደ ቅቤ ቀልጦም ሹመኞች ኪስ ገብቷል። መረጃው በሪፖርተር ጋዜጣ በኩል መጋለጡን ተከትሎም ሌላ መረጃ እንዳይጋለጥ በሚል በዛሬው ዕለት በመንግስት በኩል አነጋጋሪ ክልከላ ተጥሏል። ትሰሙታላችሁ። ከውጭ ደግሞ ትራምፕ ሆርሙዝ ላይ ዘመቻ ወጁም። በዚህ ዘመቻ 15000 የአሜሪካ ወታደሮችና ከመቶ በላይ የጦር አውሮፕላኖች ይሳተፋሉ ተብሏል። ይህንን ተከትሎ ኢራን ሆርሙዝ ላይ የአሜሪካ ጦርም ከገባ ጥቃት ፈጽማለሁ ስትል ዝታለች። ሰዎች ከአካባቢው እንዲርቁ ማስጠንቅቃለች። በመረጃችን ተካቷል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። በመቀለ ከባድ የቦምብ ፍንዳታ መከሰቱ ተዘገበ። ፍንዳታው በክልሉ ምክር ቤት አዳራሽ አካባቢ የተፈጸመ መሆኑም ታውቋል። የቦምብ ጥቃቱ ጀነራል ታደሰን ኢላማ ያደረገ ሳይሆን አይቀርም ተብሏል። ህወሓት ከሰሞኑ የቀድሞውን አስተዳደር መልሳለሁ፣ ጀነራል ታደሰንም ከስልጣን አስወግዳለሁ ማለቱ ይታወሳል። ጀነራል ታደሰ ደግሞ እዚሁ እንተላለቃለን እንጂ የትማን ሄድም ሲል ተደምጦ ነበር። አሁን ታዲያ ጀነራሉ ለማስወገድ በሚመስል መልኩ በክልሉ ምክር ቤት አቅራቢያ የፈንጅ ጥቃት መፈጸሙ ተዘግቧል። ፍንዳታው በተለይም የጀነራል ታደሰን ደጋፊዎች ያስደነገጠም ነበረ። ነገር ግን ጀነራሉ በቦምብ ጥቃቱ ጉዳት እንዳልደረሰባቸው አሁን ከስፍራው እየወጡ ያሉ መረጃዎች ያመላክታሉ። ትናንት ከምሽቱ 2 ሰዓት አካባቢ በትግራይ ጊዜ አስተዳደር ፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀለ ከተማ አስተዳደር ለመቀለ ኤፍኤም ገልጿል። አስተዳደሩ የቦምብ ፍንዳታው ሆን ተብሎ ህዝብ ለማሸበር የተፈጸመ ተግባር ነው ያለ ሲሆን በሰውም ይሁን በንብረት ያጋጠመው ቀላልና ከባድ ጉዳት የለም ብለዋል። የጸጥታ አካላት ወንጀል ፈጻሚ አካላትን በቁጥጥር ስር ለመዋል የተቀናጀ ስራ በመስራት ላይ እንደሚገኙ የገለጸው አስተዳደሩ ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንደይዙ መተባበር አለበት ሲል አስገንዝቧል። በዚህ ዓመት በመቀለ ዩኒቨርሲቲ የአዳጊ ካምፓስ የውጭ አጥር 2 ጊዜ የቦምብ ፍንዳታ ተከስቶ ተግባሩን የፈጸሙ ተጠርጣሪዎች በቁጥጥር ስር ለመዋል እየሰራ እንደሆነ በመግለጫ ያስታወቀው የከተማው ጸጥታ መዋቅር እስካሁን ድረስ ስለ ተጠርጣሪዎች መያዝም ሆነ አለመያዝ ለህዝብ ይፋ ያደረገው ነገር የለም። ሚያዝያ 7 ነባሩ ምክር ቤት መንግስቱ ወደ ስልጣን ይመለስ ሲል የወሰነው ህወሓት ማክሰኞ ሚያዝያ 7 ቀን 2018 የምክር ቤት ስብሰባ መጥራቱም በመቀለ የሚገኙ ምንጮቻችን ነግረውናል። በቀጣይ መረጃችን ህወሓት በተለያዩ አቅጣጫዎች ጸረ ድሮን መትከሉ ተሰማ። ባለፉት ተከታታይ ቀናት የህወሓት ወታደራዊ ይዞታዎች ላይ ሰፊ የድሮን አሰሳ አድርጓል። ከወራት በፊት ጀነራል ምግበይ ለነሱ ድሮን እንደታጠቁት ሁሉ እኛም ጸረ ድሮን በእጃችን አስገብተናል ሲሉ መናገራቸው ይታወሳል። ዛሬ በወጣ መረጃ ደግሞ ቡድኑ በዋና ዋና ስፍራዎች ላይ ጸረ ድሮን መሳሪያዎችን መትከሉ ተረጋግጧል። በተጨማሪም ከባባድ መሳሪያዎችን እያጓጓዘ ነው። ህወሓት በየትኞቹ ስፍራዎች ላይ ነው ጸረ ድሮኖችን የተከለው በሚለው ዙሪያ አንዱ ወታደራዊ መረጃ ወጥቷል። አይኖች ሁሉ መቀለ ላይ ተተክለዋል። አሁን ግጭት ይቀሰቀሳል በሚል ከፍተኛ ስጋት ሰፍኗል። በእርግጥም ግጭት መቀስቀሱ ከፍተኛ ደረጃ ላይ መድረሱን የሚያረጋግጡ ወታደራዊ መረጃዎች ከትግራይ የተሰሙ ነው። ህወሓት ጀነራል ታደሰ ወረደን አስተዳደር ባፈረሰ ማግስት በከፍተኛ ፍጥነት የጦርነት ዝግጁነቱን እያቀላጠፈ መሆኑን የሚያመላክቱ መረጃዎች ወጥተዋል። ከጦርነቱ ዝግጅት መካከል ቀዳሚ ትኩረት የተሰጠው የጸረ ድሮን መሳሪያ ትክክል እየተካሄደ ነው ተብሏል።
ቡድኑ ከአጋሮቹ ግብጽና ሱዳን ባስመጣቸው ባለሙያዎች የጸረ ድሮን መሳሪያ ተከላው በቁልፍ ቦታዎች ላይ እያከናወነ መሆኑ ተገልጿል። ጸረ ድሮን እየተተከለባቸው የሚገኙ አካባቢዎች የተወሰኑት ከወዲሁ የታወቁ ሲሆን መቀለና ተንቤን ቀዳሚ ናቸው ተብሏል። ከመቀለና ተንቤን በተጨማሪም ሌሎች በውል ያልታወቁ ስትራቴጂክ ቦታዎች ላይ ጸረ ድሮን መሳሪያ እየተተከለ መሆኑን የትግራይን እንቅስቃሴ በቅርበት የሚከታተሉ ምንጮች ገልጸዋል። ህወሓት የጸረ ድሮን መሳሪያ ተከላ የገጠመው ከፌዴራል መንግስቱ ጋር የሚያገናኘውን የግንኙነት ገመድ መበጠሱን በይፋ ካወጀ በኋላ ነው። ቡድኑ ከዚህ በኋላ ከ4 ኪሎ ለሚሰጥ ትዕዛዝ አልገዛም ካለ በኋላ ፌዴራል መንግስት በትግራይ ክልል ከፍተኛ የድሮን ቅኝት እያደረገ ነው። በተለያዩ የትግራይ አካባቢዎች መጠነ ሰፊም የድሮን ቅኝቶች መደረጋቸውን እንደቀጠለ መሆኑን የሚያመላክቱ መረጃዎች ወጥተዋል። የድሮን ቅኝቶቹ የህወሓት ጦር በሚንቀሳቀስባቸው ቦታዎችና የቡድኑ አመራሮች በሚገኙባቸው አካባቢዎች ላይ መሆኑ ታውቋል። በተለይም ትግራይን ከአማራና አፋር ጋር በሚያዋስኑ አካባቢዎች ላይ ከፍተኛ ቅኝት እያደረገ ነው። የጦር መሳሪያ የተቀበረባቸው ቦታዎችና የሎጂስቲክስ ማከማቻ መጋዘኖች ላይ ያነጣጠረ ድሮን ጥቃት ሊፈጸም እንደሚችል ከወዲሁ እየተገለጸ ነው። በተጨማሪም የህወሓት ጦር በከፍተኛ ደረጃ የቦታ ለውጥ በማድረግ የተንቀሳቀሰ ሲሆን ከባድ መሳሪያዎች በይፋ ወደ ወልቃይት በኩል እያስጠጋ ነው። የቡድኑ ተዋጊ ኃይል እንቅስቃሴም ቅዳሜና እሁድ በስፋት የታየ ሲሆን ከፍተኛ ያሰፋፈር ለውጥ እያደረገ መሆኑ ተጠቁሟል። በተለይም በወልቃይት በኩል እየተጋለጠ ያለው ኃይል ከሌሎች የአማራና አፋር አዋሳኝ አካባቢዎች በተለየ ሁኔታ በርከት ያለ ከባድ መሳሪያ የታጠቀ ነው ተብሏል። በህወሓትና በፌዴራል መንግስት መካከል ብቸኛ የግንኙነት መስመር የነበረው በፕሪቶሪያ ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረስ ውጥረቱን አባብሶታል። ሁለቱ ኃይሎች በየፊናቸው ያደረጉት ወታደራዊ ዝግጅት ተከትሎ ወደ ዳግም ጦርነት ይገባሉ በሚል ከፍተኛ ስጋት ተፈጥሯል። ወደ ቀጣዩ መረጃችን እናመራለን። በፌዴራል ባለስልጣናትና አርቲስቶች የተመዘበረው 98 ቢሊዮን ብር ጉዳይ መነጋገሪያነቱ ቀጥሏል። የደቡብ ኢትዮጵያና አፋር ክልሎች ዓመታዊ በጀት ጋር የሚስተካከለው ይህ የህዝብ ገንዘብ እንደ ቅቤ ቀልጦ ሹመኞች ኪስ ውስጥ ገብቷል። መረጃው በሪፖርተር ጋዜጣ በኩል መጋለጹን ተከትሎ ሌላ መረጃ እንዳይጋለጥ በሚል በዛሬው ዕለት በመንግስት በኩል አነጋጋሪ ክልከላ ተጥሏል። ሪፖርተር ጋዜጣ በትናንትናው ዕለት ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኖ ቀጥሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ ብቻም አይደለም። 98 ቢሊዮን ብር ማለት ከደቡብ ኢትዮጵያና አፋር ክልሎች ዓመታዊ በጀት ጋር የሚስተካከል ሲሆን ከሶማሌ ክልል ዓመታዊ በጀትም ከፍ የሚል ነው። በመጠኑም ከ12 በላይ ትምህርት ቤቶች ሊገነባ የሚችል ብር መመዝበሩ በአገሪቱ የተስፋፋውን አይን ያወጣ ዘርፊያና ሙስና በግላጭ የሚያሳይ ነው። መንግስት መዝባሪዎቹ ላይ እርምጃ ወስጃለሁ ቢልም ዛሬ ያደረገውን ክልከላ ግን መንግስት በዘራፊዎቹ ላይ እርምጃ መውሰዱን እንድንጠራጠር የሚያደርግ ነው። ይህ 100 ቢሊዮን ብር የሚጠጋ ገንዘብ መዘረፉ ከተረጋገጠ በኋላም ሌላ መረጃ እንዳይጋለጥ በሚል ይመስላል መገናኛ ብዙሃን ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ ገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮም መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክለዋል። በቀጣይ መረጃ ትራምፕ ሆርሙዝ ላይ ዘመቻ አወጁም። ዘመቻው 15000 የአሜሪካ ወታደሮችና ከ100 በላይ የጦር አውሮፕላኖች ይሳተፋሉ ተብሏል። ይህንን ተከትሎ ኢራን ሆርሙዝ ላይ የአሜሪካ ጦር ከገባ ጥቃት ፈጽማለሁ ስትል ዝታለች። ሰዎች ከአካባቢው እንዲርቁም ማስጠንቅቃለች። የትራምፕ አዲስ ዘመቻ ማወጅ የቀጠናውን ጦርነት ሊቀሰቅሰው ይችላል በሚል ክፉኛም ተሰግቷል። ትራምፕ አደገኛ ዘመቻ አውጃለሁ ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እገዳ ከተጣለበት አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በሆርሙዝ ያሉትን አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑ አላሳወቁም። ትራምፕ ፕሮጀክት ፍሪደም ወይም ደግሞ የነጻነት ፕሮጀክት ሲሉ የጠሩት ይህ መርከቦች ከወሽመጡ የማስወጣት ሂደት ሰኞ ዕለት እንደሚጀምር ተናግረዋል። ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለም የኃይል እርምጃ እንደሚወስዱ አስጠንቅቀዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉም አግዳለች። ዩናይትድ ስቴትስ እንዲሁም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ መጣሏ ይታወሳል። የኢራን አብዮታዊ ዘብ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማናቸውም የአሜሪካ ጣልቃ ገብነት እንደ ተኩስ አቁም ጥሰት ይቆጠራል ብለዋል። ትራምፕ ቱሪስት ሶሻላቸው
በመግለጫቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን ጠቁመው ሁላችንንም በጣም በጎ ነገር ይመራናል ብለዋል። አሜሪካ ማዕከላዊ እዝ በፕሮጀክት ፍሪደም ላይ 15000 ወታደሮችን ኢላማዎችን ለይተው የሚመቱ ሚሳኤሎች፣ ማምከኞች እንዲሁም ከመቶ በላይ አውሮፕላኖች እንደሚሳተፉ አስታውቀዋል። ይህንን የአሜሪካ አዋጅ ተከትሎ ቴህራን ማስጠንቀቂያን ሰጥታለች። የኢራን ማዕከላዊ እዝ የወጣ መግለጫ ማንኛቸውም የውጭ ጦር ኃይል ወደ ወሽመጡ ለመቅረብ ቢሞክር በተለይም የጠብጫሪዋ የአሜሪካ ጦር ጥቃት እንፈጽማለን ብለዋል። ሜጀር ጀነራል አሊ አብዱላሂም ኢራን በተደጋጋሚ ወሽመጡ በጦሯም ቁጥጥር ስር መሆኑን ለማለፍ የሚፈልግ ለሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልግ መናገራቸውን አስታውሰዋል። በመጨረሻም የማሊ ወታደራዊ መሪ ጀነራል አሲሚ ጎይታ ከሳምንት በፊት በተፈጸመ ድንገተኛ ጥቃት የተገደሉትን የመከላከያ ሚኒስቴርነት ቦታን ጠቅልለው ያዙ። በምዕራብ አፍሪካዊቱ ሀገር ውስጥ እስላማዊና ተገንጣይ አማጽያን በጥምረት የከፈቱትን ጥቃት ተከትሎ ማሊ በከፍተኛ የደህንነት ቀውስ ውስጥ ትገኛለች። በጥቃቱ ወቅት በዋና ከተማዋ ባማኮ አቅራቢያ በሚገኘው የመከላከያ ሚኒስቴሩ ሳዲዮ ካማራ መኖሪያ ቤት ላይ ኃይሎቹ ቦምብ በጫነ መኪና በፈጸሙት የአጥፍቶ ጠፊ ጥቃት ባለስልጣኑ መገደላቸውን ተናግረዋል። ትናንት ሰኞ በማሊ ቴሌቪዥን ላይ በተነበበው መግለጫ ወታደራዊ መሪ ጀነራል ጎይታ የሟቹን ሚኒስቴር ቦታ ደርበው መያዛቸው ተነግሯል። የፕሬዝዳንትና የመከላከያ ሚኒስቴርነት ስልጣን በጀነራሉ ቁጥጥር ስር መግባቱ መንበራቸው ቦታቸው በታጣቂዎች ስጋት ውስጥ በመውደቁ የበላይነታቸውን ለማጠናከር የተወሰደ እርምጃ ተደርጎም ተወስዷል። ከአንድ ሳምንት በፊት ተገንጣዩ የአዘዋድ ነጻነት ግንባርና ከአልቃይዳ ጋር ግንኙነት ያለው ጀንሚ የተባለው እስላማዊ ቡድን በጥምረት በበርካታ የሀገሪቱ ከተሞች ላይም ከባድ ጥቃት ፈጽመዋል። ከዚያ ጊዜ አንስቶም አማጽያኑ በዋና ከተማና በሌሎች የማሊ ከተሞችና ከፊል ቀባጥለዋል። የተፈጸመው ጥቃት ከፍተኛ በመሆኑ የማሊና የአገሯ የሩሲያ ኃይሎች ከሰሜናዊው የኪዳል ከተማ እንዲወጡ አድርጓል። ይህም ከ5 ዓመት በፊት ወደ ስልጣን የመጣው በጀነራሉ የሚመራ መንግስት ኃይሎችን ጥንካሬ ጥያቄ ውስጥ ከቶታል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።